ጾታዋን የቀየረች ወንድ ነች ሲል ዓለም በተለይም ምዕራባውያኑ ብዙ ጥረዋል። በኦሎምፒክ እጅግ መነጋገሪያ የሆነ አንድን ጉዳይ ልናጋራችሁ ወደናል። በቆይታችንም ተጋጣሚዋን በ47 ሴኮንዶች በቃኝ አሰኝታም ሴትነቷን በሚዲያ ስለተነጠቀችው አልጄሪያዊት ቡጢኛ ኢማን ኻሊፋ እንነግራችኋለን። ለመሆኑ ኢማን ኻሊፋ ማነች? ከየት ተነስታ የት ደረሰች? በፓሪስ የተፈጠረውና ከዛ በኋላ ዓለም ጉዳዩን ያስተናገደበት መንገድስ ምን ይመስላል? የጥንቅራችን ማጠንጠኛዎች ናቸውና እስከ ፍጻሜው አብራችሁን ቆዩ። የተወለደችው በሰሜን ምዕራብ የአልጄሪያ ገጠራማ አካባቢ ነው። ጊዜው ደግሞ እንደ አውሮፓውያን የዘመን ቀመር በ1999። አባቷ ቀድሞውንም ቡጢ ለሴት ልጅ የሚሆን ስፖርት ነው ብለው አያምኑም። ልጃቸው ኢማንን ቡጢኛ እንድትሆን የልባቸው መሻት አልነበረም። ኢማን ግን በመጀመሪያ ኳስ ተጫዋች ለመሆን ሞክራ አልሳካ ሲላት ሌላኛው ቀልቧን የሳበው ስፖርት ቦክስ ነበር። ጂም የምታገኘው 10 ኪሎ ሜትር ከትውልድ ቀዬዋ እየተጓዘች ቢሆንም መክሊቴ ነው ላለችው ስፖርት ዋጋ በመክፈል መስራትም ጀመረች። በሂደትም የአልጄሪያ ቦክስ ብሔራዊ ቡድን አሰልጣኞችን ትኩረት አግኝታ በሀገሯ መለያ የመጀመሪያው ውድድሯን በ2018 ለማድረግ በቅታለች። ያኔ ግን ኢማን በፓሪስ እንዳደረገችው ገና በመጀመሪያው ዙር ነበር በቃኝ ብላ ሽንፈቷን ያመነችው። በሀገሯ መለያ ካደረገቻቸው የመጀመሪያ 6 የቡጢ ፍልሚያዎች በ5ቱ ሽንፈት ነበር የቀመሰችው። ከደካማ አጀማመሯ በኋላ በቅርብ ዓመታት ደግሞ ፍጹም መሻሻልን አሳይታለች። ቶኪዮ ላይ በተደረገው የኦሎምፒክ ውድድር ሀገሯን የመወከል ዕድልም ነበራት። በጃፓን በነበራት ቆይቷ ውድድሯን በድል ብትጀምርም በሁለተኛው ዙር ማጣሪያ በአየርላንዳዊቷ ኬሊ ሃሪንግተን ተሸንፋ በባዶ እጇ ከቶኪዮ ተመልሳለች። ልብ በሉ ኢማን ኻሊፋ በየውድድሩ ሽንፈትን ስትቀምስ ሴትነቷ ላይ ጥያቄ ተነስቶ አያውቅም። የኢማን ጾታ ጥያቄ ሆኖ የተነሳው መነጋገሪያ የሚያደርጋት ስኬት ጫፍ ላይ ለመድረስ እየተንደረደረች ባለችበት ወቅት ነበር። አስከፊው አጋጣሚ የተፈጠረውም በህንድ ዴልሂ በተካሄደው የዓለም ቦክስ ሻምፒዮና ላይ ነው። በህንድ ዴልሂ ከተማ በተካሄደው ውድድር ያኔ 24 ዓመቷ ላይ የነበረችው ኢማን ተጋጣሚዎቿን ሁሉ እየዘረረች እስከ ፍጻሜው ተጓዘች። ልብ በሉ ቡጢኛዋ ለፍጻሜ እስክትቀርብ በርካታ ውድድሮችን አድርጋለች፣ ብዙ ዋጋም ከፍላለች። አልጄሪያዊቷ ቦክሰኛ ፍጻሜዋን አሸንፋም ለሀገሯ ወርቁን ለማምጣት እየጓጓች በነበረችበት ቅጽበት የዓለም አቀፉ ቦክስ አሶሲዬሽን ግን ለማመን ለመቀበል የሚቸግር ውሳኔ ያሳለፈ። አልጄሪያዊቷን ቦክሰኛ ስንት ለፍታ ለፍጻሜ ከበቃችበት ውድድር አሰናብቼሻለሁ አላት። አሳዛኝና አሳፋሪው ነገር እንደ ምክንያት የቀረበው ደግሞ የኢማን ቴስቶስትሮን ሆርሞን መጠን ሴቶች ኖራቸው ከሚገባው ቁጥር በእጅጉ ከፍ ያለ ነው የሚል ነበር። የብዙዎች ጥያቄ ሆኖም እውነት ኢማን ተሸንፋ ከውድድር ብትሰናበት ይህ ውሳኔ ይወሰን ነበር ወይ? ኢማን በስንት ድካም ለፍጻሜ ከደረሰች በኋላ ይህንን መርዶ ከመናገር አሶሲዬሽኑ ምርመራና ውሳኔውን ለምን ቀድሞ አላደረገውም የሚሉት ናቸው። የሆነ ሆኖ ኢማን ነጭ ላቧን ጠብ አድርጋ ለፍጻሜ ከደረሰችበት ውድድር በባዶ እጇ በእንባ ታጅባ ለመሰናበት ተገደደች። ጉዳዩ ሴራ እንጂ አንዳች ከውድድሩ የሚያሰናብተኝ ምክንያት አልነበረም ስትልም ዓለም ይፍረደኝ አለች። ያኔም በዋን ያበሰላት ግን አልነበረም። ለኢማን ካሳ የሚሆን መፍትሄን አላመጣም እንጂ ደባት ሰርቶባታል ብለው የተከራከሩላት በየሚዲያው ሊሞግቱላት የሞከሩም ግን አልጠፉም። ቀላል የማይባሉ ሰዎች ከዴልሂው የዓለም ቦክስ ሻምፒዮና ውድድር በፊት በርካታ ዓለም አቀፍ ውድድሮች ላይ ስትካፈል ምንም ቅሬታ ተነስቶባት የማታውቅ ቦክሰኛ እንዴት ለፍጻሜ ስትደርስ ተጠብቆ ድሏን ትነጠቃለች አሉ። ነገሩ ሆን ተብሎ የተቀነባበረ የበቀል እርምጃና ድብቅ ሴራ ነው። ያስባለው ታሪክ ደግሞ የሚከተለው ነው። ኢማን በዓለም ሻምፒዮናው ፍጻሜ ላይ ደረሰችው ራሺያዊቷን አዛሊያ አማኔቫን በማሸነፍ ነበር።
ራሽያውያን ለፍጻሜ የጠበቋት ተፋላሚያቸው አፍሪካዊት ቦክሰኛ መሸነፏን በጸጋ መቀበሉ ሳያንገሸግሻቸው አልቀረም። እናም ረዥም እጃቸውን ተጠቅመው ኢማንን ድሏን ነጥቀዋታል ሲሉ የሚስማሙ አሉ። ነገሩ እንዲህ ነው። የዓለም አቀፉ ቦክስ አሶሲዬሽን በተላላቅ ስፖንሰሮቹ ድጋፍ የሚንቀሳቀስ ነው። ውድድሮቹን ለማከናወን አሸናፊዎቹን ለመሸለም ብቻ አሶሲዬሽኑ በእግሩ እንዲቆም እነዚህ ግዙፍ ስፖንሰሮች የህልውናው ምንጭም ናቸው ማለት ይቻላል። ከአሶሲዬሽኑ ቀዳሚ ስፖንሰሮች መካከል ደግሞ የራሽያው ነዳጅ አምራች ጋዝፕሮም ዋነኛው ነው። ዓለም አቀፉ የቦክስ ፌዴሬሽን በፕሬዝዳንቱ ጫና ስፖንሰሩ ጋዝፕሮምን ለማስደሰት ኢማንን መስዋዕት አድርጓታል፣ ድሏንም ቀምቷታል የሚሉት አካላት መነሻቸው ይሄ ነው። አመክንዮአቸው ውሃ የሚያነሳ እንደሆነ የሚያሳየው ደግሞ የዓለም አቀፉ ኦሎምፒክ ኮሚቴ በጉዳዩ ላይ የሰጠው አስተያየት ነው። ኮሚቴው የዓለም አቀፉ ቦክስ አሶሲዬሽን ውሳኔ ግብታዊነት የተሞላበት ጉዳዩን ግራ ቀኝ ለማየት ጊዜ እንኳን ሳይወስድ እየተወሰነ ነው ብሎትም ነበር። ሌላው አስገራሚው ነገር ዓለም አቀፉ የቦክስ ፌዴሬሽን IBF ከዚህ ቀደም ከሆርሞን ጋር በተያያዘ ማንኛውም አትሌት ላይ እገዳ አስተላልፎ አያውቅም ነበር። ኢማን ላይ እንዲህ አይነቱን እንግዳ ውሳኔ ለመወሰን የነበረው ጥድፊያ ግን ጉዳዩን የሚያስተናግድበት ሕግና መመሪያ ቀድሞ እያረቀቀ አስመስሎታል። ራሱ IBF የኋላ ይፋ ባደረገው መረጃም አልጄሪያዊቷ ኢማን ኻሊፋና የታይዋን ተወዳዳሪዋ ሊን ዩቲንግ ከዴልሂ የዓለም ቦክስ ሻምፒዮና የታገዱት በአሶሲዬሽኑ ዋና ፕሬዝዳንትና ዋና ጸሐፊ ብቻ ፈላጭ ቆራጭነት መሆኑን አሳውቋል። ይህ የዴልሂው ታሪክ ከተፈጸመ በኋላ ደግሞ ፓሪስ ኦሎምፒክ መጣ። ኢማን ኻሊፋ በዓለም አቀፍ ቦክስ አሶሲዬሽን እገዳ እንደተጣለባት ብትሆንም ዓለም አቀፉ የኦሎምፒክ ኮሚቴ ደግሞ የ25 ዓመቷ ቦክሰኛን በታላቁ የኦሎምፒክ መድረክ ሀገሯን ከመወከል ብቃቷንም ለዓለም ከማሳየት የሚያግዳት ምክንያት አላገኘውም ብሎ እንድትወዳደር ፈቀደላት። በዴልሂ የጎደፈ ስሟን ለማጥራት ሀገሯንም በወርቅ ሜዳሊያ ለማኩራት ወደ ፓሪስ አቀናች። መጥፎ ዕድሏ ግን ፈረንሳይም ተከተላት። ሆኖ በፓሪስ የተፈጠረው ምን ነበር? ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ኢማን ኻሊፍ ወደ ፓሪስ ኦሎምፒክ ያቀናችው በ66 ኪሎ ግራም የቦክስ ውድድር ለመወዳደር ነበር። የመጀመሪያው ውድድሯን ደግሞ ከጣሊያናዊቷ አንጄላ ካሪና ጋር እንድታደርግ ተደለደለች። በህንድ ለፍጻሜ ደርሳ በባዶ ወደ ሀገሯ እንድትመለስ ተደረገችው ኢማን ከፓሪስ በወርቅ ለመመለስ ቋምጣ ነበርና ካሪን ጋር ፍልሚያቸው እንደጀመሩ ከግራ ከቀኝ አጣደፈቻት። የኢማን ፍጥነትና ጉልበት ካሰበችው በላይ የሆነባት ካሪና በቃኝ ለማለት ጊዜ አልወሰደችም። ገና ውድድሩ በተጀመረ በ46ኛው ሰከንድ ላይ ነፍሴን ባተርፍ ይሻላል አለች። አቅሟን አውቃ መሸነፏን አምና መውጣቷ ምንም ክፋት አልነበረውም። ነገር ግን ከዛ በኋላ የተከሰቱ ድርጊቶች አፍሪካውያንን ያሳዘኑ፣ ኢማንን ልብ ዳግም የሰበሩ ነበሩ። አሳዛኙ ክስተት እዛው ቦክስ ሪንግ ውስጥ ነው የጀመረው። አንጀላ ካሪን በቃኝ ብላ ግጥሚያዋን ስታቋርጥ ኢማን ሰላምታ ተለዋውጠው እንዲለያዩ ፈልጋ ነበር። ካሪኒ ግን ልትጨብጣት እንኳን ፈቃደኛ አልነበረችም። ከስፖርቱ መርህ ባፈነገጠ መልኩ ፊት ነስታት ዓለም በቴሌቪዥን መስኮት ተመለከተ። አንጀላ ካሪኒ ከውድድሩ ስፍራው ብዙም ሳትርቅ ደግሞ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የደባ ተፈጽሞብናል ሐሳባቸውን አጋሩም። አትሌቶች ከሚመጥናቸው ጋር የመወዳደር መብት አላቸው፣ ዛሬ የተደረገው ግን ይህ አይደለም ሲሉም የሀገራቸውን ልጅ በመከላከል ሽፋን ምንም ጥፋት የሌለባትን ኢማን ኻሊፋን ወነጀሏል። ነገሩ በጠቅላይ ሚኒስትር ሜሎኒ ብቻ የተወሰነም አይደለም። ብዙ ስራቸው የሚከበሩ ሰዎች ሳይቀር ኢማን ላይ ፍርደ ገምድል ሐሳብ በመስጠት ሲቀሉ ተመለከትን። ዶናልድ ትራምፕ ኢማን ላይ እያለ በደሏ ከፈረዱት አንደኛው ናቸው። ሰውየው በማህበራዊ ሚዲያ ገጻቸው ላይ ወንዶችን ከሴቶች ጋር አላወዳደርም ብለው በመጻፍ ፈጣሪ ሴት አድርጎ በእጁ የሰራትን ኢማን ኻሊፋን ያለ በደሏ ከሰዋታል። ቢሊዮነሩ ኤሎን መስክ፣ ሃሪ ፖተር ጸሐፊ ጄክ ሮሊንግ እና ሌሎችም ታዋቂ ሰዎች ኢማንን ወንድ ነው በማለት ያለ ስሟ ስም ሰጥተዋታል።
አልጄሪያ እነዚህ ታላላቅ ሰዎችን ጨምሮ ዓለም በኢማን ኻሊፋ ላይ ያደረሰ ባለው ተጽዕኖ እጅግ ማዘኗን አሳውቃለች። ሀገሪቱ በኦሎምፒክ ኮሚቴ ስፖርት ዳይሬክተሯ በኩል በሰጠችው መግለጫ እየደረሰብን ያለው ዘመቻ ያሳዝናል። ኢማን ሴቱና መወለዷን በሴት ውድድሮች ላይ የተሳተፈች ለታላቁ ኦሎምፒክ መድረሷን ሁሉም ያውቃል። ያኔ በተሸነፈችባቸው ውድድሮች ላይ ጾታዋ ጥያቄ ሆኖ አያውቅም። ዛሬ ድል ስታስመዘግብ ግን አጀንዳ ሆነ። የእጅግ ልብ ይሰብራል ብላለች። በርካታ አፍሪካውያን ተጽዕኖ ፈጣሪዎችና ሚዲያዎችም ጉዳዩ የምዕራባውያን ትምክህትና አፍሪካን ዝቅ አድርጎ የማየት አባዜ ነው ሲሉ በአንድነት እየሞገቱ ነው። በእርግጥ ኢማን ላይ የደረሰ ያለው ተጽዕኖ ተቀባይነት እንደሌለው እየገለጹ የሚገኙት አፍሪካውያን ብቻ አይደሉም። የውድድሩ ደጋሽ የዓለም አቀፉ የኦሎምፒክ ኮሚቴ ራሱ ነገሩ ትችቱና ስም ማጥፋቱ ተቀባይነት የሌለው ነው ብለዋል። ኮሚቴው በዋና ጸሐፊው በኩል በሰጠው መግለጫም ኢማን ሴት ነች ወይ ከሆነ ጥያቄው መልሷ ሆነች። ፓስፖርቷና የቦክሰኛዋ ታሪክ ይህንን በሚገባ ያስረዳል ብለዋል። ኢማን ሙሉ የመወዳደር መብት አላት፣ ያለበደሏ አትውቀሷት ሲልም ተከላክሎላታል። የኢማንን ጠንካራ ቡጢ መቋቋም ተስኗት በ46 ሴኮንድ እጅ የሰጠችው ጣሊያናዊቷ አንጀላ ካሪናም በውድድሩ ቦታ አልቻልሁም ተሸንፌያለሁ ከማለት ይልቅ ነገሩን ሌላ ትርጉም ለመስጠት ብትሞክርም የኋላ ኋላ ቀልብ ገዝታለች። ኢማን ኻሊፋን ይቅርታ መጠየቅ እፈልጋለሁም ብላለች። ለጣሊያኑ ተነባቢ ጋዜጣ ዴሎ ስፖርት ሐሳቧን ያጋራችው ካሪኒ ከዛ ቀን በኋላ በተፈጠረው ትርምስ ኢማን ላይ የደረሰው ሁሉ እጅግ አዝኛለሁ ብላለች። ዓለም አቀፉ ኦሎምፒክ ኮሚቴ እንድትወዳደር ፍቃድ ከሰጣት እኔ ልቃወም የምችልበት ምክንያት አይኖርም። ተገቢነቱን መወሰን ስልጣንም የለኝም። ስለ ሁሉም ነገር ይቅርታ ማለት ፈልጋለሁ ብላለች። ኢማን ላይ ሲወረወር የነበረው የጥላቻና ወቀሳ ሐሳብ ብዙ ነበር። ግማሹ ሲወለድ ወንድ ነበር፣ ሰው ጾታውን ቀይሮ ነው። ሌሎችም አሁንም ወንድ ሆኖ ከሴቶች ጋር እየተወዳደረ ነው። ብቻ ያልተባለችው የለም። ጉዳዩ ሲጨንቃቸው አባት ታዲያ አሳማኝ ማስረጃዎችን ለዓለም አጋርተዋል። ልጄን ያለ ኃጢአቷ ትቀጡብኝም ብለዋል። አሚር ኻሊፋ ለታላላቆቹ የዓለማችን ሚዲያዎች ኢማን ግንቦት 1999 ሴት ሆና መወለዷን የሚያሳይ ማስረጃዎቹን አቅርበዋል። ልጄ ለሀገሯ ወርቅን አጥልቃ ተቺዎቿን አፍ እንደምታዘጋ እምነቴ ነውም ብለዋል። በነገራችን ላይ እንዲህ አይነት በደል በአፍሪካውያን አትሌቶች ላይ ሲደርስ የመጀመሪያው አይደለም። ከዚህ ቀደም ደቡብ አፍሪካዊቷ አትሌት ካስተር ሴሜንያ ላይም ደርሶ አይተነዋል። በ800 ሜትር የ3 ጊዜ ዓለም ሻምፒዮናና የ2 ጊዜ ኦሎምፒክ ባለድል የነበረችው ሴማንያ የቴስቶስትሮን መጠንሽን ከፍተኛ ነው ተብላ ከውድድር ታግዳ ትገኛለች። ያለ ጥፋት እየተቀጣው ነው ብላ እስከ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ከሳ ብትሄድም እስካሁን ወደ ውድድር መመለስ አልቻለችም። አሁንም መሟገቷን ግን አላቆመችም። ኢማን ኻሊፋ መጨረሻስ ምን ይሆናል የሚለውን ደግሞ ጊዜ የሚመልሰው ይሆናል። ውድ ቤተሰቦቻችን ያለ ኃጢአቷ እየተቀጣች የምትገኘውን አልጄሪያዊት ቦክሰኛ ኢማን ኻሊፋን ታሪክ ወደ እናንተ ያቀረብንበት የዛሬው ጥንቅራችን ይህንን ይመስል ነበር። ቀጣይ ልትመለከቷቸው የምትሿቸው ጉዳዮች ካሉ በሐሳብ መስጫ ሳጥን በኩል ሹክ ብትሉን በአክብሮት እንቀበላለን። ጤና ይስጥልን።